ዛሬ ቀደም ሲል እንደተናገርነው ከኦህዴዶች ስብሰባ አድርገው በቴዲ ላይ ያስተላለፉትን ውሳኔ ተከትሎ የዘገብነው ዘገባ በተግባር እየተተረጎመ ነው የሚገኘው። ቴዲን ማዋከብ፣ በደህንነት ኃይሎች ማዋከብ፣ በፖሊሶች ማዋከብ፣ በግብር ተመጣጣኝ ያልሆነ ግብር በመጣል ማማረር፣ ሀገር ለቆ እንዲወጣ ማድረግ የሚል ነው ዋናው ዘገባውና ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር በተያያዘ የተለያዩ መረጃዎች እየወጡ ነው። መረጃዎች የሚለውን በትምህርት ጥቅስ ውስጥ አድርጉልኝ። የህዝቡን ዋይታና ለቅሶ የሰማ አገር የምትፈርሰው በእያንዳንዱ ሰው ህሊናው ላይ ነው። መጀመሪያ መሬቱ አይደለም ፈረሰ የሚባለው ወይ እኮ ተደጋግሞ ተነግሯል። እንግዲህ እኔ መሰለ ድንቁርና ከየት ይመጣል የሚለውን ጉዳይ ስንመለከት ጀዋር መሐመድ ከዚህ በፊት ኦሮሞ ሀገር አይመራም፣ ኦሮሞ ሀገር መምራት አይችልም፣ እንዳታስብሉን፣ እንዳታበላሹት የሚል ተደጋጋሚ ምክሮችን ሲሰጥ የነበረበት ሁኔታ ማስታወስ ያስፈልጋል። ሰዳም ሁሴንም እንደዚሁ ጠፍቶ ሲፈልጉት የት ነው የተገኘው? እዛው ከተማ ውስጥ የሆነ ጉድጓድ ነገር ቆፋፍሮ ምናምን እዛ ውስጥ ምግብ እያቀበሉት ነው መሰለኝ የቆየው። እልም ያለ ሙልጭ ያለ ድሃ እንኳን በዛ ሁኔታ የጎሰቆለ ህይወት ማነው የጎሰቆለ ሞት አይሞትም። እነ ሳዳምና እነ ጋዳፊ የሞቱትን ሞት አብይ አህመድ ኔክስት ነው፣ ምንም አትጠርጥሩ። ትናንትና በአዲስ አበባ ከፍተኛ የሆነ ውጥረት እንደነበረ መረጃዎች ያሳያሉ። ይህ ውጥረት ደግሞ ቴዲ አፍሮን የተመለከተ እንደሆነ ተገልጿል። በቴዲ አፍሮ ዙሪያ የነበሩ 2-3 ሰዎችም ታስረዋል እየተባለ ነው። ሌሊት ላይ የቴዲ አፍሮ ቤትም በፌዴራል ፖሊስ እንደተንኳኳ የመረጃ ምንጮች ያሳያሉ። ይህ የሚያሳየው ብልጽግናው በከፍተኛ ሁኔታ ቴዲ አፍሮ በለቀቀው አልበም ምን ያህል አጣብቂኝ ውስጥ እንደገባ ነው። የብልጽግናውን መንግስት ማንነቱን ቁልጭ አድርጎ እያሳየው የቴዲ አፍሮ ዘፈን ወይንም ትራክ ዳስጣል የሚለው አብይ አህመድን በከፍተኛ ሁኔታ ቅዠት ውስጥ እንደከተተው መረጃዎች ያሳያሉ። አብይ አህመድ የቴዲ አፍሮ አልበሙን ከለቀቀ በኋላ በቪዲዮዎች እየወጣ ጥራዝ ነጠቅ ስድቦችን ሲሳደብ ነበር። እንደ ጉቶ እየነቀል እንጥላቸዋለን፣ እነሱ እንደ ቁራ ይጮሃሉ፣ እኛ እንደ ነስር ከፍ ብለን እየበረር ነው እያለ ሲናገር ነበር። መጨረሻ ላይ ያላስችለዋል እና በቴዲ አፍሮ ዙሪያ ያሉ ሰዎችን ማሰር ጀምረዋል። ይህ በነገራችን ላይ በጣም በከፍተኛ ሁኔታ አጸያፊ ሆኖ ተገኝቷል። በርካቶቹ ይህ መንግስት ነው ወይ እያሉት ነው። በነገራችን ላይ የብልጽግናው መንግስት ያለው አዲስ አበባ ዙሪያ ብቻ እንደሆነ በርካቶቹ በደንብ የተረዱ አይመስልም። የትኛውን ክልል ነው አሁን እያስተዳደረ ያለው ብልጽግና ብላችሁ ብትጠይቁ መልስ የለም። የትኛውን ነው ብልጽግናው እያስተዳደረ ያለው? የለም። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ጥሩ የሆኑ መረጃዎችን ቪዲዮዎች ይዘን መጥተናል። እነሱ ላይ ሪያክት እናደርጋለን። የእናንተ ኮሜንት ለኛ በጣም ወሳኝ ነው። እስኪ እንደ መግቢያ በጣም ቅድሚያ መረጃው የደረሳቸው ለነ ደረጃ ሀብተወልድ ማለትም ለዲያስፖራዎች ነው የቴዲ አፍሮ ቤት መንኳኳቱን። ደረጃ ሀብተወልድ ምን ይላል? ከመቲ ጋር እንስማ እስኪ። ዛሬ ቀደም ሲል እንደተናገርነው ከኦህዴዶች ስብሰባ አድርገው በቴዲ ላይ ያስተላለፉትን ውሳኔ ተከትሎ የዘገብነው ዘገባ በተግባር እየተተረጎመ ነው የሚገኘው። ቴዲን ማዋከብ፣ በደህንነት ኃይሎች ማዋከብ፣ በፖሊሶች ማዋከብ፣ በግብር ተመጣጣኝ ያልሆነ ግብር በመጣል ማማረር፣ ሀገር ለቆ እንዲወጣ ማድረግ የሚል ነው ዋናው ዘገባውና የግብሩ ቢቆየን ማዋከቡን ከቴዲ ጋር የቅርብ ሰዎች የሆኑትን በማሰር እንደጀመሩት ቀደም ሲል ነው እየነገርነው የተናገርነው። አሁን ደግሞ እያደረጉ ያሉትንም እንመጣበታለንና ዛሬ 2 ሰዎች ታስረዋል። አንዱ የረጅም ጊዜ የቴዲ አፍሮ የቅርብ ጓደኛው የሱፍ ያሲን ያለምንም ምክንያት ባልታወቀ ሁኔታ መታሰሩ ታውቋል። የሱ መታሰር ብዙም ሳይቆይ የሱም ዘግበ ነው የቴዲ አፍሮ ምክትል ማናጀር እና ቃል አቀባይ ማህሌት ሰለሞን በዜግነት ኦስትሪያዊ ነች። ማህሌት ባረፈችበት አትላስ ሆቴል አካባቢ ባለ ሆቴል ባረፈችበት በፖሊስ እየተዋከበች ወደ እስር ቤት ወስደዋታል። ይሄ እንግዲህ የሃራስመንቱ መጀመሪያ ነው። ህዝቡንም ቸክ እያደረጉት ነው። ምን ይለናል እያሉ ነው። ልብ በሉ ተመልካቾቻችን፣ ይሄ ሁሉ የሚደረገው ለምን ኢትዮሪካ ተደማጭነት አገኘ? ለምን 5 ቀንና 4 ቀን ባልሞላው ጊዜ ውስጥ 70 ሚሊዮኖች ተመለከቱት? ለምን ህዝብ በዚህ ሁሉ መካከል ወሰደኝ የሚል ነው። ሰሞኑን በተደጋጋሚ መቲ ጋር ባለን ውይይት ነግሬያችኋለሁ። ዳዊት እልፍ ገደለ ሳኦል ሺህ ገደለ ነው ነገሩ። እንግዲህ ደረጃ እንደተናገረው ነው መረጃዎች እውነታቸው። በብልጽግናው በኩል አክቲቪስቶቹ ደግሞ ምንም አይነት መረጃ አልደረሰንም።
በነገራችን ላይ እነ ደረጃ ሀብተወልድ ቀልደኛ ምናምን የአብይ አህመድ ደጋፊ እንደነበሩ ይታወቃል። አሁን ደግሞ ቶታሊ አብይ አህመድ መውደቅ መጥፋት አለበት ብለው የሚያምኑ የፖለቲካ ተንታኞች ናቸው፣ ጋዜጠኞች ናቸው። እንግዲህ በጣም በሚገርም ሁኔታ አብይ አህመድ ቴዲ አፍሮን ለማሰር ዳር እያለ እንደሆነ ነው የሚያሳየው። እንግዲህ እንዳቀረበው መረጃ ከሆነ አብይ አህመድ ቴዲ አፍሮን ከሀገር ሁሉ እንዲወጣ በማማረር በግብር በተለያዩ ነገሮች ብን ብሎ እንዲጠፋ ለማድረግ ጥረት እያደረጉ እንደሆነ ነው እየተናገሩ። በነገራችን ላይ ማለት ይሄ አካሄድ ይጠቅማል ወይ ነው እና አብይ አህመድ በፖለቲካው ያተርፋሉ ወይ ነው ዋናው ጥያቄ። ይህ አካሄድ ለህወሓትም አልጠቀምም፣ ለማንም አልብችም ማለት እኛ ብቻ የበላይ እንሆን፣ ተማሩ ህዝቡ በቃ ፖለቲካ ጠልቶ ብን ብሎ ከፖለቲካ እንዲሄድ እናደርጋለን ነው የሚለው እና አብይ አህመድ በውጊያም አሁን የበላይነት እየወሰድን ነው። ይሄ እንደ ኩራ የሚጮሆን ደግሞ ተማሩ ከሀገር ብን ብሎ እንዲጠፋ ከፈለገ እዛ ዲያስፖራ ሆኖ መጮህ ይችላል ብለው እንደወሰኑ ነው እየተገለጸ ያለው። በነገራችን ላይ አሁን ቴዲ አፍሮን ቢያስሩ ስቱዴንቱ አይደለም። በነገራችን ላይ ቴዲ አፍሮ ልቡ ደንዳና ነው፣ ማንንም የማይፈራ ግለሰብ እንደሆነ ነው የሚገለጸው። በህወሓት ጊዜም 2 ዓመት አስረውታል። በሰበብ አስባቡ የሆነ እንትን ገጭት ሰው ገለሃል ምናምን አይነት ነገር ተብሎ ያው ታስሯል ለ2 ዓመት። እስር ቤትን ያውቀዋል፣ ዴንታው አይደለም። በነገራችን ላይ እሱ ይታወቃል። ቴዲ አፍሮ በርካቶቹ ይሄ ማንነት ችግር ቀውስ ውስጥ ያሉ ግለሰቦች ዝም ብለው ወደ አንድ ብሔር ወደ አማራ ወይም ወደ ጉራጌ ይለጥፉታል እንጂ እሱ ፉል የሆነ በቃ ምንም አይነት ብሔርተኛ የሚባል ነገር የሚጠራ ግለሰብ እንደሆነ እና አብይ አህመድ ያውቃሉ። ኢትዮጵያ አንድ እንድትሆን የሚመኝ ነው። ሙዚቃዎችን እዩዋቸው፣ የሚከፋፍል ምናምን የለባቸውም የሱ ሙዚቃዎች። ስለዚህ አብይ አህመድ አሁን ምንድነው ዳስጣል የሚለው ትራክ ነው አሁን አብይ አህመድ ያስቀዘነው። ዳስጣል ኢትዮጵያ ሙታለች፣ ተገላለች ነው። ምክንያቱም በርካታ ማስረጃዎች አሉት። 8 ዓመት ሙሉ ቴዲ አፍሮ ሲጽፍ ነበር፣ ግጥም ሲጽፍ፣ ዜማ ሲያወጣ ነበር እና አብይ አህመድ የሚያደርጉትን አንድም ነገር አልጻፈም። 8 ዓመት ሙሉ አልጻፈም። ሚዲያ ላይ ግን በ5 ደቂቃ ትራክ ሽንት በሽንት አደረጋቸው። የሉም፣ አሁን ምንም የሉም። ፉልጭ አድርጎ ነው ያስቀመጠላቸው በዜማ አንሳ ባንዲራን አትፍራ። ባንዲራ ተከልክሏል። አዲስ አበባ ላይ አረንጓዴ ቢጫ ቀይ ተከልክሏል። ማንንም አረንጓዴ ቢጫ ቀይ ባንዲራ በማንኛውም በፎጣ መልክ በአርማ መልክ ቲሸርቱ ላይ ኤኒዌይ መልበስ አይችልም። ታስታውሳላችሁ ከነጠላ ላይ እየገነጠሉ እንዴት ሲያደርጉ እንደነበረ እና ቴዲ አፍሮ ቁጭ አድርጎ ነው በደንብ አድርጎ የነገራቸው። 4 ኪሎ ሲኮፈስ የነበረውን ፂሙን እየተቆረጠ እኔ ጠቅላይ ሚኒስትር ነኝ የሚለውን ልክ በቃ አለቀ ልቅላቂ እንደሆኑ ቁጭ አደረጋቸው። ምንም እንዳልሆኑ አተ ወዲያ እያለ ነገረው። አንተ አትነግረኝም ማንነቴን ጥፋ ከዚህ በሙዚቃ ዳስጣልን በደንብ አንብቡት እስኪ በኤርፍ በደንብ አድርጋችሁ ደጋግማችሁ። በጣም አደገኛ መልእክት ነው ያለው። በጣም ያሳብዳል። አብይ አህመድ ደጋግሞን ያዳመጠው ይመስለኛል። ከርዟል። እየወጣ በተደጋጋሚ ይሳደብ ነበር። እንደ ጉቶ ነቅላችኋለን ሲል ነበር። በየእንትኑ በየሰባስባቡ በየእርሻው በየእንትኑ ልማት እያሳለጡ ነው እያለ አውርቷል። መጨረሻ ላይ አልቻለም። የእሱን ጓደኞች እያሰረ ነው። ፋይናሊ ምን እንደሚያደርግ አይታወቅም። እሱም አይፈራም። ታስሩትም በነገራችን ላይ ቴዲ አፍሮ አይፈራም። ከዛ በኋላ ግን የሚከተለውን እናንተ ታውቃላችሁ። አይሳካላችሁም። የፖለቲካ ኪሳራ ነው። የሚመክራችሁ የለም እንዴ? ምንድን ነው የምታወሩት እናንተ? ምንድነው? ማን ነው የበላይ ሆኖ ሊቀጥል የሚችለው እዚህ መሬት ላይ? ምንድነው የምታወሩት እናንተ? የለም ወፍ ምንም አንድ ስንዝር አትሄዷትም። አዲስ አበባ ላይ ነው አሁንም ላይ ያለው። ኢትዮጵያን እየመራ አይደለም። ይሄን ማወቅ አለበት። ራስህን አሳምን እድግ። አንተ እኔ የኢትዮጵያ ጠቅላይ ሚኒስትር ነኝ በዝም ብለህ ነቢያቶች ምናምን የሚነግሩህ ይዘህ ብትቆፈስ ኔቨር ኤቨር ምንም ነገር የለም። ኢትዮጵያን በምንም አይነት ሁኔታ የመግዛት አቅምም የለውም፣ ችሎታም የለውም፣ ኤቢሊቲ የለውም፣ ምንም የለውም። ትግራይ ክልል እየገዛ ነው፣ አማራ ክልል እየገዛ ነው። አሁን የለም። ኦሮሚያ ክልል ከፊል ሁሌ የምንዋራው ማለት ነው። የት አለ? በሚሊታሪ ምናምን ቀጥቅጠህ ምናምን ለመግዛት ሞከር፣ ኔቨር የለም። አማራ ክልል አሁን ምን እየተደረገ ነው? እየው ኤኒሃው አሁን ቴዲ አፍሮ እሱ አስቡበት ነው። ቴዲ አፍሮ በደንብ አሰላስሎበት ነው ግጥሙንም የጻፈው ዜማውንም አቀናብሮ ምርጥ አድርጎ ፕሮዳክቱን የሰጠን አስቡበት ነው። የምታረጉትን ማድረግ ትችላላችሁ ብሎ አይፈራም። እዛ ሙዚቃው ላይ ሁሉ ገልጾታል። እስከ ዛሬ እንዴት ዝም አሉ ምናምን በደንብ አድምጠው ከፈለግ ሂድና ሙዚቃውን። የለም ከዚህ በኋላ ንቅንቅ የለም። እያፈረሳችሁ እንደሆነ በደንብ እኮ ተነግሯችኋል እኮ 7 ዓመት 6 ዓመት በደንብ ምን እያደረጋችሁ እንደሆነ አይጠቅማችሁም። ለማንም ለኦሮሞ ህዝብም አይጠቅምም። የኦሮሞ ህዝብ ኢግኖር አድርጓቸዋል። ባይዘዌ ይሄ ግለሰብ ፋይናሊ ምን እንደሚሆን እናያለን። ኤኒያው እስኪ ንቀጥል። ሌሊት ሁሉ ፌደራል ፖሊስ ልከዋል ማታ ላይ ቴዲ አፍሮ ቤት። የሚገርም ነው።
አብይ ላይ የነበረው ግሬስ በሙሉ ተነስቷል። የአብይ ሲደግፍ የነበረ ህዝብ ያኔ እውነት መስሎት ዛሬ ሙሉ በሙሉ ቴዲ ጋር ነው። ያ ደግሞ እረፍት ነስቶታል እያለ ነበር። ቁራ ንስር ሲሳደብ ነበር የዋለው። ዋናው አበይት መረጃ ደግሞ በአሁኑ ሰዓት ላይ የአልበቃ ብሏቸው ተመልካቾቻችን፣ አድማጮቻችን ከምሽቱ 6 ሰዓት አልፏል ኢትዮጵያ። በአሁኑ ሰዓት ከአሁኑ ሰዓት ትንሽ 30 ደቂቃ ምናምን ቀደም ብሎ ማለት ነው። በውድቅት ሌሊት 5 ፌደራል ፖሊሶች ቴዲ አፍሮ ቤት በመግባት ተመልከቱ ተመልካቾቻችን። በውድቅት ሌሊት ሃራስመንት ማለት ይሄ ነው። ቴዲ አፍሮ ቤት በመሄድ የቴዲ አፍሮ ሙዚቃ አቀናባሪ ከሆኑት መካከል ዲጄ ዊሽን እየፈለግን ነው፣ አንተ ቤት ነው ያለው፣ አምጣው በማለት ቴዲ አፍሮ ከሌሊት አንኳኩተው ማለት ነው። ቴዲም መልስ ሰጥቷቸዋል፣ ተገቢው መልስ። የመጣችሁት ከሌሊቱ 6 ሰዓት ካለፈ በኋላ ነው። ቤቴን አልከፍትም፣ በዚህ ሰዓት ላይ ቤቴን አልከፍትም፣ በፍጹም ይሄ ህጋዊ ነገር አይደለም፣ በፍጹም በዚህ በውድቅት ሌሊት ቤት አልከፍትም፣ እንድትገቡ አልፈቅድም ብሏቸው ምንም ነገር ሳያደርጉ ተመልሰው ሄደዋል። እሱንም አልወሰዱትም፣ ሌላም ነገር ያደረጉት የለም። ቴዲም ጠንከር ያለ ምላሽ ነው የሰጣቸው። ተመልከቱ ተመልካቾቻችን፣ የወንበዴ ስራ፣ የሌባ ስራ፣ የሚፈልጉትን ነገር በቀን ማድረግ እያደላቸው። ቴዲ የሚኖረው ኢትዮጵያ ውስጥ ነው። ቤቱ ይታወቃል፣ አድራሻው ይታወቃል። ምን አልኳችሁ? ሀራስ ማድረግ፣ ማስጨነቅ፣ ማስፈራራት። የልጆች አባት ነው፣ የ3 የ4 ልጆች አባት ነው። ባለቤቷ አምለሰታለች። ሴቶች ማስጨነቅ፣ ማስፈራራት ባለቤቶች። የጠየቁት ነገሮች ሰምተሃል? ያው ዲጄውን አምጣ ነው መሰለኝ የተባለ በዋናነት ነው። ሌሎች ባሉ ነገሮች ካሉ እንዴ እሱ ቤት የለውም እንዴ? ዲጄው ራሱ ቤት አለው፣ የሚታወቅ ነው። ሁለት ለምንድን ነው እሱ የሚፈልጉት? ለምን እንደሆነ ታውቂያለሽ? እንዲህ ሞስት ፕሮባብሊ እሱ ዝም ብሎ ይሄ በቃ እንትን ማድረግ ቅድም እንዳለሽ በዙሪያው ያሉትን ሰዎች እንትን እያደረጉ ህዝቡንም ቸክ ሊያደርጉ ቴዲንም ላይ ፍርሃት ለመልቀቅ ቤተሰቦችን ሁሉ ለማስጨነቅ ከሁሉ ጭንቅላት የሌላቸው 6 ሰዓት 4 ህፃናት ያሉበት ቤት የሚሄዱት ምን ለማድረግ? በሚገርም ሁኔታ አክቲቪስት ነን ምናምን የምትሉ ለአብይ አህመድ እናግዛለን የምትሉ ግለሰቦች በጥንቃቄ ብትሄዱ። እንዲሁም ለነገሩ እናንተ ተመክራችሁም የሆነ ነገር ተብላችሁም የምትቀይሩ አይደላችሁም። እናንተ ሆዳችሁ ብቻ ነው የምታዩ። አሁን ይሄ ልጅ ቴዲ አፍሮ የሚባለው አርቲስት ምንድነው ኦልዌይስ ከህዝብ ጎን የቆመ ነው። ህዝብ ሲጎዳ በደንብ ያያል፣ ያስተውላል። በጣም መነጽር ነው፣ በነገራችን ላይ የሀገር መነጽር ነው። ቴዲ አፍሮ በደንብ አይቷል። እያንዳንዷን አብይ አህመድ እያንዳንዷን ቀን ምን ሲያደርጉ እንደነበር በደንብ አድርጎ ሲጽፍ ነበር። በጣም የሌለ ነውር ነው የተሰራ እኮ አብይ አህመድ ከመጣ በኋላ። እና ይህን ሁሉ ነውር ቴዲ አፍሮ በህወሓት ጊዜም እኮ እንትን ብሏል እኮ እጃ ያስተስረ እያለ አልበም ሲያወጣ እንትን ብሏል እኮ እና አብይ አህመድ ይህን ሁሉ እንትን ሰርቶ ምን ሊል ትፈልጋለህ? ቴዲ አፍሮን የሚመስል አርቲስት ቁጭ ብሎ ኢትዮጵያ ላይ ቴዲ አፍሮ ደግሞ እንደዛ አይነት ነገር እያየ ዝም እንደማይል ታውቃለህ። ተራ ከየት የመጣ እንደመጣ የማትታወቅ መጥተህ አዲስ አበባ ላይ ለማሸማቀቅ ትሞክራለህ። እንደዛ ነው የሚለው ቴዲ አፍሮ እኮ። አሸማቀቁን ሸገር ላይ እኮ ነው የሚለው። አሸማቀቁን ባንዲራ እንዳትይዙ እኛ መሀል ነበር የሸገር ልጆች ከዳር አስወጡን፣ አፈናቀሉን እያለ እኮ ነው። በቃ ዲሞክራቲክ አፈናቀሉን እያለ እኮ በግልጽ። እና አንዳንድ አክቲቪስቶች መረጃ የቴዲ አፍሮ ጓደኞች ታሰሩ ምናምን፣ ይሄ ማናጀር ምናምን ታሰሩ ሲባል በሚዲያ ሰሙና ምን ይላሉ? መረጃ የለም፣ ትክክለኛ መረጃ የለም፣ ከቤተሰቦቻቸውም የወጣ እንትን የለም ምናምን። አሁን ይሄ እንዲሁ አክቲቪስት ነው ምንድን ነው የምትሉት? አሁን ይሄንን ምንድን ነው የምትሉት? መታሰራቸው መረጃ ወጥቶ ተጨባጭ መረጃ ይባላል፣ እንደዚህ ይባላል። ቴዲ አፍሮ ደግሞ ፌደራል ፖሊሶች ሂደው ቤት አልከፍትም ማለት 6 ሰዓት ተብሎ ተወራና ሚዲያ ላይ ተወርቷል። ለረጅም ምናምን ኤምኤስ ተወርቷል። መጣና ይሄ አንድ ቁራም ይመስል ቴዲ አፍሮ ማነውና ፌደራል ፖሊስ ተመለሱ የሚል ስል ማነውና ቴዲ አፍሮ ታጣቂ ነው ወይስ ምን ኃይል አለው? ስንት አይነት ይልጥ ነው ያለ በዝግና ዙሪያ። እስኪ እንስማው ነው ይሄንን። ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር በተያያዘ የተለያዩ መረጃዎች እየወጡ ነው። መረጃዎች የሚለውን በትምህርት ጥቅስ ውስጥ አድርጉልኝ። መረጃዎቹ የሚወጡት እነዚህ በትምህርት ጥቅስ ውስጥ ያሉት መረጃዎች የሚወጡት በተለይ እንግዲህ ምንጮቻችን ነገሩን በሚል ነው እንጂ ምንም አይነት ማስረጃ እስካሁን ድረስ የተጠቀሰባቸውን አላገኘንም። ለምሳሌ የቴዲ አፍሮ ቃል አቀባይ ማህሌት ሰለሞን ታሰረች ተብሏል። ቤተሰቦቿ ሲናገሩ አልሰማንም፣ ወይም ደግሞ ሌሎች የስራ ባልደረቦቿ ሲናገሩ አልሰማንም። ነገር ግን ምንጮቻችን ነግረውናል ታስራለች እያሉን ነው። እንዲሁም ደግሞ የሱፍ የተባለ የቴዲ ጓደኛም ታስሯል እየተባለ ነው።
የእሱም ቤተሰቦቹ አልነገሩን፣ ጓደኞቹ አልነገሩን፣ ምንጮቻችን ነግረውናል፣ አርፋችሁ ተቀበሉ እያሉን ነው ባለምንጮቹ። ከዛ አልፎ ተርፎ እንግዲህ አሁን በቅርብ ሰዓት ደግሞ የሰማነው ዜና ቴዲ አፍሮ ቤት 6 ፌዴራል ፖሊሶች ሄደው ፖሊሶቹን ቴዲ አፍሮ አትገቡም ብሎ መለሳቸው የሚል መረጃዎች ወጥተዋል። አሁን የጋዜጠኛ ነው አክቲቪስት ነው ምንድነው የምትሉት? አሁን ያበበት ወላ የብዝግናው እንዲሁ ምን አለ አሁን አንተ እንትና ምንድነው ግን ጋዜጠኛ ነው ፕሮፌሽናል ጋዜጠኛ ነው ወይ ዝም ብሎ በድፍረት ዩቲዩብ ቻናል ከፍቶ ነው የሚያወራው? ምንድነው ሰውየው? በነገራችን ላይ የቴዲ አፍሮ ዳስጣል የሚለውን ትራክ በደንብ ሲያቀሳስር የነበር አሁን ይሄ ነው። እዩት አሁን ትሬስ ባክ አድርጋችሁ ከዚህ በፊት የለቀቀውን ቪዲዮ አልበሙ የተለቀቀለት ዳስጣል የሚለውን ቴዲ አፍሮ ፌስቡክ ፔጁ ላይ ፍሮንት ላይ ነው እንድሪ ያለው ነገር ፈልጎ ነው ያለ ሲያቀሳስር የነበር ለብልጽግናው መንግስት ራሱ ሜሴጅ ምናምን ሲልክ የነበር ራሱ ይሄ እኮ ነው። መታሰራቸውን እርግጠኛ አይደለም። ኦኬ መታሰራቸውን እርግጠኛ ከሆነ ምን ወደ ላይ ርችት ተኩስ ነው እንደዛ መሰለኝ። አላመነም መሰል ቴዲ አፍሮ መታሰር አለበት የሚል ይመስለኛል። አሁን ትንሽ ቆይቶ ይላል በነገራችን ላይ ደስታቸው ነው ቴዲ አፍሮ ምናምን ቢታሰር እንዴት ርችት በቃ እንኳን ሌላው ቴዲ አፍሮም ታስሯል አትገቡ ሊሉ እኮ ነው። አሁን ቴዲ አፍሮን እንትን ብለው በነገራችን ላይ ምን እንዳሰብም አይታወቅም። አሁን ግን ቴዲ አፍሮ ታስሮ የአዲስ አበባ ወጣት ዝም ይላል ወይ ነው? እሱን ሪዛልቱን የምናየው ይሆናል። አስቦ ከሆነ ምሰየው እስኪ ያድርገው። አስቦ ከሆነ እንደ እንትን ቢጠቀምበት ይችላል። አብይ አህመድ ደፋር ነው ምናምን እየተባለ አይደል እንትን የሚባለው ማይም ደፋር ነው ሰዓት ሊያደርግ ይችላል። ከዛ በኋላ ሊፎክሩ ይችላሉ። አንድ ሳምንት 2 ሳምንት ማንም አፍን ዝጋ ቴዲ አፍሮ እንኳን የኢትዮጵያ ተጽዕኖ ፈጣሪ አስረን ቀፍድደን ከርቸል ሊያስገብተናል። ማንም አፍን ዝጋ ምናምን ሊሉ ይችላሉ። አስረው ጠብቁ። በነገራችን ላይ እኔው አብይ አህመድ አስቀድሞ ዝግጅት ሲያደርግበት እንደነበረ መረጃዎች ወጥቷል የሚሉ እንትኖች አሉ። አብይ አህመድ የቴዲ አፍሮ አልበም እንደሚወጣ መረጃ ቀድሞ 4 ኪሎ ቤተ መንግስት ደርሷል። አብይ አህመድም ለዚህ ዝግጅት ሲያደርግ ነበረ። ይህ አርቲስት መቼም የብልጽግናውን መንግስት ዝም ብሎ አያይም። በርካታ ጥፋቶችንም እንዳጠፋ ራሱ አብይ አህመድ ያውቃል። እና ቴዲ አፍሮ ይህንን በኢትዮጵያ ላይ ያለውን ሁኔታ አይቶ ዝም ብሎ ስለ ፍቅር ብቻ የዘፈነውም እኮ ፍቅር እኮ ነው። ባይዘው ዳስጣል እኮ ስለ ፍቅር እኮ ነው ኢንዳይሬክትሊ የዘፈነው። ስለ ፍቅር ብቻ አይዘፍንም ብሎ ተዘጋጅቶ እንደተጠበቀ እና በርካታ እንትኖች ሁሉ አደራጅቶ ይሄ አልበም የብልጽግናውን መንግስት እንዲያውም የሚከሸክሽ ከሆነ የሚያዋርድ እንትን አሰማርተው ነበር ነው የሚሉት። እስኪ ለማንኛውም ሀብታሙ መረጃ አለኝ ብሏል። የህዝቡን ዋይታና ለቅሶ የሰማ አገር የምትፈርሰው በእያንዳንዱ ሰው ህሊናው ላይ ነው። መጀመሪያ መሬቱ አይደለም ፈረሰ የሚባለው ወይ እኮ ተደጋግሞ ተነግሯል። ቀደም ብሎ ቴዲ በሙዚቃው ኢትዮጵያ ለመምጣት መቼ ስንት ቀን ይፈጃል አንቺ እንድትመጪ ያለ እኮ ሲጣራ ነበረ። የለሽም ናፍቆቱን መቃተቱን አገር አደጋ ላይ መውደቋን ተናግሮታል እኮ። መከራ ነው። እናሳሁን የሚሰሩትን ሰሩ፣ የሚያደርጉትን አደረጉ። አብይ አህመድን የሚያመሰግን ዘፈን ቢሆን ዘፈኑ ከመውጣቱ በፊት ምን ሊባል እንደሚችል ሊክን ኢማጂን። ነገር ግን ስርዓቱን የሚተች ነገር ነውና የሚተች ነገር ገና ሊወጣ ነው በሚል ስጋት ራሱ አብይ አህመድ ፐርሰናሊ የኢትዮጵያ ትንሣኤ ቀን ነው በሚል የዳስጣል ሙዚቃ ኮንሰፕቱ ገና ሳይወጣ እንዲሞት ለማድረግ ያደረገው ሙከራ ሳይሳካ ቀረ። 2 ሰዎች እንዳልናችሁ መለመሉ። 2ቱ የተመለመሉት አካል በአቶ ያደታ ጁነዲን የሚባል ባለሀብት በነገራችን ላይ ከሀገር ውጭ የነበረ አሁን ቅርብ ጊዜ እና አብይ አህመድ ወደ ስልጣን ሲመጡ ተረኝነት እድል ሰጥቶት ወደ ሀገር የተመለሰ ከዚያም በአጭር ጊዜ ውስጥ ቢሊዮነር እንዲሆን የተመቻቸለት ቅርብ ጊዜ የምታስታውሱ ከሆነ የመንግስት መኪኖችን ለማስመጣት ከአዳነች አበቤ ጋር ውል ተዋውሎ አንድ አውቶቡስ በ19 ሚሊዮን ብር አስገብቻለሁ ብሎ አንድ አውቶቡስ በ19 ሚሊዮን ብሎ ያኔ ከነበረው ያ አውቶቡስ 19 ሚሊዮን ወጣበት የተባለው አውቶቡስ በ11% እጥፍ በ11% የሚበልጥ ዋጋ ጭማሪ አድርጎ አምጥቶ በአደባባይ ስንት ሲባልበት የነበረ ሰው ነው። ስርዓቱ ላደረገለት ውለታ ሪያሊቲው ላደረገለት ውለታ ነው። አሁን የቴዲ አፍሮን ዘፈን በአብይ አህመድ ትእዛዝ ሌላ እንዲዘፈን አደረገ። እሱም የሚሆናል አይደለም ወደቀ።
ዘፈኑ በነገራችን ላይ ከመለቀቁ በፊት ሌላው የተሰራው ማት ፓስተር ሟርተኞች ማለት ነው። ፓስተር የሚባል ነብይ የሚባል ምናምን የአብይ አንድ ጊዜ እኔና ሸሜ ፕሮግራም ሰርተንበታል። የአብይ ፓስተሮችና የአብይ ነቢያት የሚል አብይ አህመድ አንድ ያደረገው ወደ ስልጣን ከመጣ በኋላ ሪፐብሊካን ጋርድ ማደራጀት ብቻ አይደለም፣ ሟርተኛ አደራጅተዋል። ሟርት ነጋሪዎች አደራጅተዋል። ስማቸው ነቢይ፣ ስማቸው ፓስተር፣ ግን ሟርት ነጋሪዎች በጣም ደረጃውን የጠበቀ ፋንሲ ቤት ውስጥ የሚኖሩ ሞደርን መኪናዎች የሚነዱ የሀብት ማማ ላይ የደረሱ አውሮፓና አሜሪካ ሲዝናኑ የሚውሉ ድሃውን በየአዳራሹ ሰብስበው ግን ሲያስጎነብሱት ሲያስደንሱት ይውላሉ። የተቸገረ ህዝብ የተቸገረ አንድ አባባል አለ እኮ የተቸገረ እርጉዝ ያገባል የወለደች ዕለት ገደል ይገባል ይላሉ። ምን ተቸግሮ እንደሆነ እርጉዝ እንደሚያገባው መከራ ነው። ግን እንደው አባባሉ የተቸገረ እርጉዝ ያገባል የወለደች ዕለት ገደል ይገባል የሚሉት አባባል አለ። በአባባል ደረጃ የቸገረው መሄጃ ያጣ ሁሉ ነገር የሆነ የሚመስለው እንደው ሞራሊም ምን እንደነካን አላቅም። እንዳገርም ምን ማጭበርበርና ሌብነት እንዴት የህብረተሰቡ መገለጫ እንደሆነ ሊገባኝም አልቻለም። በጣም በስፋት ቀላል ያልሆነ ኃይል የአንድ ሙሉ አዳራሽ ውስጥ የባንክ ደብተር ይዘህ ተገኝና 1 ሚሊዮን ምናምን ባንክ ውስጥ ሊገባ ነው ሲል ያልሰራበትን 1 ሚሊዮን ለመቀበል አሜን ይላል። የትኛው መንፈሳዊ ህግ ነው ይህንን የሚለው? በላብህ በወዝህ ጥረህ ግረህ ሰርተህ ብላ ነው የሚለው። ኤግዛክትሊ። በነገራችን ላይ ሀብታሙ እንትን ያለው በጣም የምንስማማበት ጉዳይ ነው። እነዚህን ግለሰቦች ነው አደራጅቶ ሟርት ሲያሟርቱ እንደነበር ያው ነው አይተናል። እንዲያው ምን አለ እንዲያው አይ ዶንት ኖ እንዲያው እነዚህ ፕሮቴስታንት እምነት ምዕመናኑ እንዲያው ቅር ምናምን መሰኘት የለባቸውም። እነዚህ ግለሰቦች ሸፕ መሆን አለባቸው። በተለይ ከ22 እስከ 30 ምናምን እድሜ ላይ ያሉ ወጣቶች እስከ 35 ነቢይ ነን ብለው የሚሰሩት ድራማ ማህበረሰቡ እንዴት እንደሚያራቁቱ እንዴት እንደሚዘርፉ አይታችሁ ከሆነ ምንም ጠብ የሚል ነገር የለም። አካውንታችሁ ላይ ይገባል ተብሎ ሪሊ የገባ ብር እንደሌለ ታውቃላችሁ። ሽባ ምናምን እንትን ብለን እንዲሄድ አድርገናል ምናምን ያሉት በተጨባጭ ሪሊ እንዲያው ጥናት ቢደረግ አድርጋችኋል ወይ የሚባል ይሄ ፎቶሾፕ የቪዲዮ ኤዲቲንግ ምናምን ላይ ነው እነሱ ድራማ እየሰሩ ያሉት። የለም ምንም ነገር እንትን ያሉት የለም። እዛ ሲሰብኩ ራሱ ሰው እንዲያው እንትን አለ ፌንት አረገ ምናምን የሚባለው ሁሉ እንዲያው ተውት። እንዲያው ሌላ ጸብ ውስጥ እንዳንገባ ሌላ ድራማ ነው እኮ እየሰሩ ያሉት። በሁሉም ይኖራል። በነገራችን ላይ ኖት ኦንሊ ፕሮቴስታንት ብቻ አይደለም፣ በኦርቶዶክስም በእንትኑም ይኖራል፣ በሙስሊሙም እንደዛ አይነት ነገሮች የማስመሰል ድራማቲክ የሆኑ ነገሮች ይኖራሉ። አንዱን ብቻ እንትን እያልን አይደለም። ግን እነዚህ ቤተመንግስት አካባቢ እየመጡ ይሄ ነው በተለይ ንጉሳዊ ስርዓት ይሄ መነቀል አለበት ከ4 ኪሎ ያለው መንፈስ እስካሁን አልተነቀለም እያሉ የሚያወሩ እንትኖች አሉ። ምክንያቱም ይሰጣቸዋል፣ ሚሽን ይሰጣቸዋል። ባለፈው ማውርተናል። ሴትዮዋ የጠቅላይ ሚኒስትሩ እመቤት ዝናሽ የምትባለዋ መዝሙር ለቃለች። ቤተመንግስት ቁጭ ብላ በርካታ ትራኮችን መዝሙር የጴንጤ መዝሙር እንደዛ አይለቀቅም። ፊገር ናት ምናምን ብለናል። እሷ የአንድ ሀገር ምስል ነች አይደል? እንትን ነች አይደል? የጠቅላይ ሚኒስትሩ ሚስት ነች አይደል? ያው መንግስት ነው ያው መሪ ነውን በለውና ሰውየውን ነች አይደል? ስለዚህ ፍሮንት ላይ ያለች ሴት ናት፣ የሴቶች መሪ ናት። ሲቀጥል ደግሞ የሀገር ምልክት ነች። እና ይህች ምልክት ያላት ሰው መዝሙር የመዘመር መብት ቢኖራትም ግን ሌላውን ማህበረሰብ ቅር ሊያሰኝ እንደሚችል መገመት አለባቸው። ትራክ የሚያወጡ እዛ ኤዲት እያደረጉ እያቀነባበሩ በነገራችን ላይ ዜማ ሲያወጡ ሲዘምሩ እኮ ከዘፈን ነው ኮፒ የሚያደርጉት ዜማውን ግጥሙንም ዜማውን ወይ ጎንደረኛ ወይ ጎጃምኛ ምናምን ዘፈን ያደርጉና ዜማውን በዛ ነው የሚዘምሩ። ዶን ኬር የላቸውም። ምንም ታይም አይፈጅባቸውም፣ ሰዓት አይፈጅባቸውም ዜማ ለማውጣት። ቀጥታ አንዱን ወሎ ወይ ሰቆጣ ወይ ጎንደር ጎጃም ወይ ትግራይ አንዱን ዘፈን የሱን ዘፈን ዜማ ወደ መዝሙር ይቀይሩታል። በቀየራቸው ጥሩ ነው አይደለም፣ ያ ሌላ ጉዳይ ነው፣ ሌላ ትንታኔ የሚያስፈልገው ነው። ኤኒሃው እነዚህ ግለሰቦች ቤተመንግስት አካባቢ ተልኮ የምትቀበሉ ሰዎች አንድ ቀን ትያዛላችሁ፣ እጃችሁን ትያዛላችሁ፣ ጋማ ትባላላችሁ። ይመጣል ሌላ እናንተ ወደ ላይ ቂጣችሁን ገልቦ የሚገርፍ ይመጣል። የኛ መንግስት ነው እያላችሁ ነው የምታወሩ። አብይ አህመድ ግን ቀስ በሉ፣ እንደዚያ አትበሉ፣ የጴንጤ መንግስት አትበሉ ብሏቸዋል፣ በውስጥ ነግሯቸዋል። እንደዛ ምናምን ሳይሆን ቀስ ብለን ነው ውስጥ ለውስጥ ነው ማንሰራራት ያለብን። ይሄ የሃይማኖት ጉዳይ በጣም ሴንሲቲቭ ነው ምናምን ብሎ መክሯቸዋል። ግን
ስሜታቸው መቆጣጠር አቅቷቸው እየተናገሩ ነው። አብይ አህመድ ውስጡን ነው እየሰራ ያለው። በበርካታ ቦታዎች ላይ የፕሮቴስታንት እምነት ተከታዮች እንትን ሲሰሩ ሁሉ ፈንድ አድርጓል። ብር የሀገሪቱን ካፒታል ፈንድ አድርጓል። የኦርቶዶክስ እምነት ተከታዮች የሚሰሩትን ኪነ ህንፃ እስኪዩ ቤተክርስቲያኖቹን ምናምን ካያቸው የኦርቶዶክስ ቤተክርስቲያኖች በጣም ጽድት ተብለው ነው የሚሰሩ ህንፃዎቹን እና አብይ አህመድ ያንን ሲያይ ይቀናልና ይሄ ጴንጤዎች ፕሮቴስታንቶች ብር ሲያውጣጡ ሲያይ አጋጣሚ የሆነ ቦታ ላይ እኔ እሰራዋለሁ ብሎ ሰርቷል። በሐዋሳም በአዳማም በአዲስ አበባም በርካታ ቦታዎች ላይ በድብቅ ምናምን የፕሮቴስታንት እምነት ቤቶች እንዲገነቡ አድርጓል። ይሄ ግልጽ ነው፣ የታወቀ ነው። ሰርቬይ ብታደርጉ ሪሰርች ብታደርጉ ታገኙታላችሁ። አብይ አህመድ ምን እያደረገ ነው? ግን ያስሄዳል ወይ? ይሄ ጥሩ አካሄድ እንዳልሆነ ማንም ያውቃል። በነገራችን ላይ በጣም ነው የሚገርመው። ፎርስ እንደሆነ ያውቀዋል፣ ግን አካሄዱ አሁንም ይሰራዋል። ደጋግሞ ነው እንትን የሚለው እና ሰውየው ያወራው ትክክል ነው ለማለት ነው። ዘፈን ዘፈን ኃጢአት ነው ተብሎ ነው የሚወራው መጽሐፍ ቅዱስ ላይ። ሂደህ ቤተ መንግስት ሂደህ ራስህ የእምነት ተቋም ላይ ሂደህ ማስተማር ትችላለህ። የራስህን ምዕመን አስተምር። ቀጥ አድርገህ እንዳታዳምጡ። ዘፈን አይጠቅማችሁም፣ ኃጢአት ነው ምናምን ጌጤሽ ጋሌሽ የሚል ምናምን ግጥም ስላለው ብለህ መስበክ ትችላለህ። ወጥህ ምናምን የሆነ ሰው የሆነ አርቲስት አልበም ሊለቅ ሲል ወጥህ ይሄንን ዘፈን የሚያዳምጥ እንትን ወጋውት ምናምን ልሳኑ እንዳያምር አድርጓለሁ ማለት ይሄ ሌላ እንትን ነው። ምን ፓወር አለህና ነው አንተ የአንድን ግለሰብ የአንድን አርቲስት ድምፅ እንዳያምር የምታደርገው እንዳይደመጥ የምታደርገው? አንተ ማንህና ነው? ቅንቅና ማንህና ነው አንተ እንደዛ የምታደርገው? አንተ የደሃን ገንዘብ እየለመንህ አይደል በተንደላቀቀ ቤት ውስጥ እየኖር ያለው? እናውቃለን እኮ ከየት እንዳመጣው ብሩ። ይሄ የምትነዳውን መኪና ከየት እንዳመጣው እናውቃለን። በብቃትህ ይሄ በአስተሳሰብ በሰራው ፈጠራ ምናምን የራስህን አይደለም፣ የራስህን አቅምን እውቀትን ሽጣ አይደለም። ይችን ተተተተ የሸምድደህ የተንሻፈፈ መጽሐፍ ቅዱስ ነጮችም ከምንም ከዚህ ከየትም የተውጣጣ እሷን ይዘህ ይሄ ህዝቡን እየሸወድክ ምናምን ትሰበስባለህ። እኔ ነኝ እንደናጋ ኢየሱስ ጋር ምደውል እያልክ። እኔ ጥላቻ አይደለም እስካሁን ማዋራው ይሄ ፕሮቴስታንት እምነቱን ምናምን ጠልቼው አይደለም። ግን እዚህ ነቢያቱ አካባቢ ያላችሁ ግለሰቦች እኔ በጣም እኮ ታሸማቅቃላችሁ እኮ። እንዴ ደውዬ ነበር ትላላችሁ። ጠይቁ ራሳችሁን። ማን ነው እንደዚህ ያለ ብላችሁ ጠይቁ። ኢየሱስ ጋር ደውዬ ነበር አሁን ምናምን ዛሬ ምናምን ኢንትሩ በር ተከፈተ ብር የምታገኙበት ቀን ዛሬ በቃ ተከፍቷል ተበርግዷል ይባላል። አሁን እንደዚህ የለም እኮ አካውንት ላይ ነገ አሁን 1 ሚሊዮን ብር ይገባል ይሏል። የለም አካውንቱን ቡኩን ቼክ ሲያደርግ ወፍ የለም። ቢያኝከው ቡኩን የለም 1 ሚሊዮን ብር የለም። ወፍ ከየት ነው የሚመጣው? እንዴት ነው የምታስቡት? ምን አይነት ድንቁርና ነው ማለት በ21ኛው ዘመን ዓለም አንድ ወደ ሆነችበት ኮሙኒኬሽን በጣም በተንሰራፋበት እያንዳንዱ ነገር ወደማይደበቅበት ደረጃ ደርሰን ኢንፎርሜሽን በሰከንድ ነው እጅ ላይ የሚመጣው። ለእንትን ላይ ማን ልሸውዱ ነው? ኤቭሪቲንግ እኮ ግልጽ እኮ ነው። ላይ ነው እጅ ላይ ነው፣ ስልክ ላይ ነው የሚመጣው እያንዳንዱ ነገር። እንዲያው ይሄ በነገራችን ላይ ይሄ ግርግር በሙሉ ይጠፋል። ጠብቁ፣ ዝም ብላችሁ ጠብቁ። አንድ ቀን ትመታለህ። መጠበቅ ብቻ ነው። እንዲያው እድሜ ይስጥህና ካየህ ይሄ ትትትት የምትለው በሙሉ መልሰህ ትውጣታለህ። ያ ነው ሊሆን የሚችለው። ሌላ ምንም ነገር የለም። እንትን አይደለም ይሄ ለማስፈራራት ምናምን ማለት ነው። ግን ሪያሊቲው ያ ነው። ተልእኮ ተሰጥቶህ አንተ እንደዚህ ተንኮል ምናምን የሃይማኖት አባት ነኝ ትላለህ፣ ግን ተንኮል ጉሮሮውን እዘጋዋለሁ ምናምን አይባልም። ያንድን ግለሰብ ጉሮሮ ድምፁ እንዳያምር አደርጋለሁ አይባልም። ስለማትችልም ነው አይባልም። ሲጀምር ማድረግም አትችልም፣ ችሎታም የለም። አንተ የሆነ እንትን ብለህ ራስህ ሰርተህ የማትበላ ሰው እየለመንክ ከድሃው ማህበረሰብ ብር አዋጡልኝ እያልህ እየለመንክ እየሸቀልህ ቤትና መኪና ምን እየገዛህ አንተን ብሎ ነገር አንተን ብሎ ነብይ አንተን ብሎ ቅዱስ አንተን ብሎ ከእግዚአብሔር ጋር ተገናኝ የለም። መንፈሱም የለም። በነገራችን ላይ እግዚአብሔር የሚለው የቅዱስ መንፈሱ አንተ ጋርም የለም። እንዳለ ይሄ ፍየል ቁርጥህን ምናምን እየሰነጠቅህ እየበላህ መጥተህ ምናምን ውብ ይተፋል ሰው ላይ ምናምን ብራክም ትተፋለህ። ከመንግስት ጋር ግንኙነት በጣም የሚገርም እኮ ነው። ይሄ አሁን ሃይማኖት ከመንግስት ጋር ተለጥፎ እንዲሁ በጣም እኮ
ሃይማኖትን እኮ ቫልዩለስ እያደረጉት ነው። እንዲህ ሃይማኖት ነው ወይስ አይደለም ብሎ ማህበረሰቡ እየተጠራጠረ እኮ ነው። ይሄ ሃይማኖት እኮ መነገጫ ሆነ። እንግዲህ ለሃይማኖት አለ እንዴ በነገራችን ላይ ዓለም ላይ ብሎ ሰው ራሱ እንዲጠይቅ እያደረጉ እኮ ነው። ምክንያቱም ፍሮንት ላይ ያሉ ሰዎች እነዚህ ሃይማኖት አባት ነን የሚሉ ሰዎች በሙሉ ፖለቲከኛ ናቸው። ይንታቸው አይደለም ሲሪየስሊ ፖለቲከኛ ናቸው። እዩ የአንዱን ሃይማኖት ምናምን አይደለም። ከእያንዳንዱ ሃይማኖት ብታው ፖለቲከኛ አለ። ብር ላይ እንዲህ ዝም ብሎ ቀልድ የለም። ሞጭላፊዎች ናቸው። እኔ ያው ተስተካከሉ ለማለት ነው። እስኪ ጀዋር በሆነ ጊዜ የሆነ ነገር ብሎ ነበር ብሎ አንዱ ጋዜጠኛ አምጥቶ በጣም ገረመኝ እና አብይ አህመድን አስጠንቅቆ ነበር። ለካ ኦሮሞ ሀገር መምራት አይችልም የምትባለዋን ነገር ማስመስከር አለባቸው፣ በጥንቃቄ ሄዱ ብሏቸው ነበር ማለት ነው። የሚገርም ነው። መለስ አንዴ እንደዚህ ብሎ ነበር። በነገራችን ላይ ኦሮሞ ሀገር መምራት አይችልም ማለት ይሄ እንትን ነው አይደል? ጀነራላይዝ ነው አይደል? ህዝቡንም የሚነካ ነው አይደል? እንደዛ አይባልም። ግን ጀዋር ራሱ ብሏል። እንዲያው አንድ ግለሰብ ከኦሮሞ ወጣና ኦሮሞን በሙሉ ይወክላል ማለት አይደለም። የዛ ግለሰብ አቅም በእያንዳንዱ የኦሮሞ እንትን ውስጥ ይለካል ማለት አይደለም። ኦሮሞ ህዝብ ነው፣ የዋህ ህዝብ ነው፣ ታታሪ ህዝብ ነው፣ ጀግና ህዝብ ነው፣ ሁሉ ነገር ያለው ህዝብ ነው የኦሮሞ ህዝብ። ስለዚህ ይችኛው አባባል እንዲያው ቅር እንዳይላችሁ ለማለት ነው። የኦሮሚያ ምናምን እንትኖች ልጆች ምናምን እንደዛ ብሎ ነበር እያሉ ነው ጀዋር መሐመድ እና አብይ አህመድን። እንዲያው አደራችሁ ኦሮሞ ሀገር መምራት አይችልም የምትባለዋ ነገር ከእንትናችሁ እንዳጠፋ ፋውል እንዳሰሩ ምናምን በጣም ብሎ ነግሯቸው ነበር ለና አብይ አህመድ። እና አንዱ እንትን አመጣው እስኪ የሆነ ቴዲ አፍሮ አካባቢ ግርግር ምናምን መፍጠራቸውን አስመልክቶ አወራና ምን እንዳለ ስሙ እስኪ። ይህንን መረጃ እንግዲህ ስትሰሙ ከ5 ዓመት በፊት ጀዋር መሐመድ እየተናገረው ነገር ትዝ ሊላችሁ ይችላል። በአዲስ አበባ አርቲስት ቴዎድሮስ ካሳሁን ላይ ማዋከብ ቀጥሏል። እስከዚህ ሰዓት ድረስ 2 የቴዎድሮስ ካሳሁን የቅርብ ሰዎች በፖሊስ ታስረዋል። አንደኛ ሰላማዊት ሰለሞን የአርቲስት ቴዎድሮስ ካሳሁን ማኔጀር እና እንደዚሁ ደግሞ የኃላፊ ነች የታሰረችው። ሁለተኛው ደግሞ የአርቲስት ቴዎድሮስ ካሳሁን የቅርብ ጓደኛ የሆነው ታስሯል። እንግዲህ ይሄ ባለበት ሁኔታ የቴዎድሮስ ካሳሁንን ማዋከብ ቀጥሏል። የሱፍ ያሲን ትላንት ቀደም ብሎ ታስሯል። የቴዎድሮስ ካሳሁን የቅርብ ጓደኛና የስቱዲዮ ጓደኛው ነው። ማህሌት ሰለሞን ትላንት አትላስ አካባቢ በፖሊስ ተይዛ ተወስዳለች። እስካሁን ድረስ አድራሻዋ አልታወቀም። ጥምር ዜግነት የአውሮፓ ዜግነት እንዳላት ጭምር ነው መረጃዎቹ የሚያሳዩት። እንግዲህ ይህን የመሰለ ድንቁርና ከየት ይመጣል የሚለውን ጉዳይ ስንመለከት ጀዋር መሐመድ ከዚህ በፊት ኦሮሞ ሀገር አይመራም፣ ኦሮሞ ሀገር መምራት አይችልም፣ እንዳታስብሉን፣ እንዳታበላሹት የሚል ተደጋጋሚ ምክሮችን ሲሰጥ የነበረበትን ሁኔታ ማስታወስ ያስፈልጋል። ማለት አሁን ጀዋር መሐመድ እንደዚህ አለ፣ ሰምታችኋል ንግግሩን። በነገራችን ላይ የኦሮሞ ህዝብ ሀገር መምራት አይችልም አይባልም። ነው በእኛ አስተያየት ምናምን የኦሮሞ ህዝብ ሀገር መምራት ይችላል። ጀግኖች አሉ፣ ጀነራሎችም ነበሩ፣ በምድር ጊዜ ተዋግተዋል። ወታደሮችም ሲዋጉ እንዲያውም በጣም ጥሩ ጥሩ ታሪክ ያላቸው ወታደሮች፣ ጀነራሎች፣ አዋጊዎች ምናምን እንደነበሩ ይታወቃል። በኦሮሞ ማህበረሰብ በኩል ሀገር መምራት የማይችለው የኦሮሞ ህዝብ ሳይሆን አብይ አህመድ ራሱ ነው። አብይ አህመድ የኦሮሞ ህዝብ አይወክልም በጭራሽ። አብይ አህመድ እና የኦሮሞ ህዝብ በምንም በነገራችን ላይ ሆድና ጀርባ ናቸው። አብይ አህመድ ሰው ቢጨፈጨፍ ሰው እንትን ቢል ደንታው ያልሆነ ሱፉን ግጥም አድርጎ ጺሙን ተቆርጦ አይቶ ያውቅ። በጣም የሚገርም እኮ ነው። በነገራችን ላይ በኢኮኖሚ ደከም ያለ ሰው አገር መምራት የለበትም ይባላል። ያደጉ ሀገሮች አሁን በአሜሪካ ምናምን እንደዚህ ምናምን ትንሽ ካፒታል ምናምን የሌለው ከሆነ በጥርጣሬ ነው የሚታየው። አሜሪካ ያው ትንሽ ካፒታል ከሌለ መወዳደር አትችልም ፕሬዚዳንት ምናምን መሆን። እንደነዚህ አይነት ግለሰቦች ትንሽ ችግር ውስጥ የነበሩ ግለሰቦች ወደ ፍሮንት ላይ መጥተው እንደዚህ የሀገር መሪ ሲሆኑ ጥፋት እንደሚያጠፉ ይጠበቃል። ስለዚህ ኦሮሞ ሀገር መምራት አይችልም የሚለውን እንተውና አብይ አህመድ ነው ሀገር መምራት የማይችለው። አይገናኝም። የኦሮሞ ህዝብ አጋቢ ነው። ከሌላ ቦታ የመጣ ከአማራ ክልል ከሌላ ቦታ ወደ ኦሮሚያ ክልል መጥቶ መሬት ተሰጥቶት እኮ እያረሰ ሞጋሳ ሆኖ ምናምን እዛው አግብቶ ወልዶ ኦሮምኛ ቋንቋ ለምዶ ምናምን እናውቃለን እኮ። ይሄንን ኦሮሞ ያውቅበታል እኮ። ጥበበኛ ነው በነገራችን ላይ ኦሮሞ። ወደ የራሱን ቋንቋ እያስተማረ ከዛ አንዷን ልጃገረድ ምናምን ያጋቡታል ሰው ምናምን ኦሮማይዝድ አደረገው ነው የሚባለው። ግን ምንም ችግር የለውም። ምንም አላደረጉትም። ተንከባከቡት፣ መሬት ሰጡት፣ ማንነቱን አጠፉት ማለት እዚህ ጋር እሱ ነው ራሱ ነው ሄደው አይደለ? ሰውየው ከሌላ ቦታ ፈልሶ ኦሮሚያ ክልል አሁን ለምሳሌ ቢሄድ
በቃ ልጃገረድ ያጋቡታል። ቋንቋውን ምናምን ባህላቸውን ምናምን እንትን እንዲህ ያደርጋሉ። መሬት ይሰጡታል፣ ያርሳል። ከዛ ኦሮምኛ ቋንቋ ይማራል ምናምን። ከዛ ምንድን ነው የሚሆነው ይሄ? ከዛ ኦሮምኛ እንግዲህ ይሆናል። ልጆቹ የሚወልዳቸው ኦሮምኛ ኦሮሞ ኤትኒክስ ምናምን እያያዙ ይሄዳሉ። ስለዚህ ማንነት የማጥፋት ዘዴ ነው ብለው የተነትኑታል። ግን አይደለም። ሰውየው ራሱ ወዶ ነው ከሌላ ክልል ሄዶ ኦሮሚያ ክልል እንትን ያለው የሰፈረው ስራ ፈልጎ እንትን ያለው። ማንም አላስገድደውም። ማንም ቋንቋ ያንተናገር፣ ማንም የችኛውን ልጅ ምናምን አግባ አልተባለም። ራሱ ሊያርስ ወይንም የሆነ ነገር ሊያደርግ ምናምን የተሻለ ቦታ ፈልጎ ሄደ። ዳሩለት፣ በፍቅር አቀፉት፣ ሳሙት። በቃ እንደዛ ነው የኦሮሞ ህዝብ የምናውቀው። ምንም ማጥላላት ምናምን አያስፈልግም። የኦሮሞ ህዝብ ሀገር መምራት ይችላል፣ ማስተዳደር ይችላል ብዬ እናውቃለን። በጣም ጥበበኛ ማለት ነው። የሌለ ምናምን ትርክት ማጣበብ ምናምን አንፈልግም። ግን ሀገር መምራት የማይችሉት እና አብይ አህመድ ናቸው። የኦሮሞ ህዝብ ውስጥ ምናምን ለመደበቅ ጥረት ያደርጋሉ። በጭራሽ አይገናኙም። የአብይ አህመድ እንትን ከኦሮሞ እንትን ጋር ጸባይ ጋር ሁሉ የሚሄድ አይደለም። ከዛም የወጣ እንዳልሆነ በርካታ ጥርጣሬዎች አሉ። ልጁ ሪል ከዛ ኤትኒክ የወጣ ነው ተብሎ ጥናት ቢካሄድ እንዳልሆነ በርካታ ማስረጃዎች አሉ። የተምታቱ ነገሮች አሉ። አንዴ እናቴ የቦራዩ ሰው ናት፣ አንዴ የወሎዩ ናት ምናምን ሁሉ ብሎ አምታቱ አውርቷል። ሁለቴ ሶስቴ ሰውየው እንደዚህ ያደናግራል። ሰውየው ጥላቻ ምናምን አይደለም፣ ግን ሰውየው ተጨባጭ የሆነ ሁኔታ ስለሌለው ነው የምናወራው። ኤኒሃው ጀዋር እንደዛ ብሎ እንደነበር በጣም አስታወሰ ጋዜጠኛ። በጣም በሚገርም ሁኔታ እንትኑ አባባሉ ትክክል እንዳልሆነ ያዝብልኝ ብቻ። ኦሮሞ ሀገር መምራት ይችላል የማይችሉት እና አብይ አህመድ ናቸው የሚለውን። ኤኒሃው አንድ የፕሮቴስታንት ዘማሪ ያለ ሁሌ አብይ አህመድን የሚቃወም ኑሮውን አሜሪካ ወይም ሰምዌር ወደ ዌስተርን አካባቢ ኤግዛክትሊ የት አካባቢ እንደሆነ ሎኬሽኑ አላውቀውም፣ ግን ዘማሪ ዶክተር ማከበደ ነው የሚባላል። አሁን እዚህ ጋር ቪዲዮውን አመጣላችኋለሁ። እሱ ግለሰብ በሚገርም ሁኔታ አብይ አህመድ ልክ እንደ ጋዳፊ ማንቆርቱን ታንቆ ከጉድጓድ ነው የሚወጣው ምናምን ብሏል። ሌል ይሆናል ወይ የምናየው ይሆናል። ኤኒሃው ይሄ ግለሰብ በፕሮቴስታንት እምነት ይሄ ነብይ አብይ አህመድ ቤተ መንግስት አካባቢ ውሩር የሚሉ ግለሰቦች በሙሉ ይሄኛውን ዘማሪ አይወዱትም እና እስኪ እንስማው። ለማንኛውም ይሄ ዘማሪ ምን ይላል ስለ አብይ አህመድ? በተደጋጋሚ ነው በነገራችን ላይ ቪዲዮ የሚለቀው፣ ተደማጭነት ያለው ነው። የአብይ አህመድን አገዛዝ እንዴት እንደሚኮንን ብታው ይገርማችኋል። ቤተ መንግስት አካባቢ ያሉ የፕሮቴስታንት ነቢይ ነኝ ምናምን የሚሉ ግለሰቦችን በሙሉ የሚያጥረገርግ ነው እና ይህ ዘማሪ በጣም ኦልድ ነው፣ በጣም ማቹርድ የሆነ ሰው ነው። እስኪ እንስማው እና በዛ ወቅት ጋዳፊን ከተደበቀበት ቱቦ ውስጥ ሲያወጡት አይታችኋል ምን ይመስል እንደነበረ። የሰው ልጅ ያ ነው። የሰው ልጅ ያ ነው። አብይ አህመድ ካየው ክብር 100 እጥፍ ጋዳፊ ሀብታም ነበር። የነበረበት ፖዚሽን የተፈራ ነበር። ሬኮግናይዝድ የሆነ ነበረ። ከአሜሪካ ጋር ፊት ለፊት የሚፋለጥ ነበረ። ነገር ግን መጨረሻውን ያያችኋላችሁ። ቱቦ ውስጥ ሊተራሊ እኮ ነው የምላችሁ፣ ቱቦ ውስጥ ነበረ የተደበቀው። ቤተ መንግስቱን አስቡ። አብይ አህመድ ዛሬ ቤተ መንግስት እያሰራ ነው። ይሄ ቂል ከቂልነት ነው የምቆጥረው። እዛ ውስጥ ሊኖርበት ያስባል? I don't think so. ሰዳም ሁሴንም እንደዚሁ ጠፍቶ ሲፈልጉት የት ነው የተገኘው? እዛው ከተማ ውስጥ የሆነ ጉድጓድ ነገር ቆፋፍሮ ምናምን እዛ ውስጥ ምግብ እያቀበሉት ነው መሰለኝ የቆየው። እልም ያለ ሙልጭ ያለ ድሃ እንኳን በዛ ሁኔታ የጎሰቆለ ህይወት ማነው የጎሰቆለ ሞት አይሞትም። እነ ሳዳምና እነ ጋዳፊ የሞቱትን ሞት አብይ አህመድ ኔክስት ነው፣ ምንም አትጠርጥሩ።